እርግቧ ወደነ ወይዘሮ ሚላ ቤት መጣች። ወይዘሮ ሚላ ስታያት እናት አይደለሽም ብላ አለቻት። ወይዘሮ ሚላም በመደንገጥ ምን ብላ ጠየቀቻት። ወይዘሮ ሚላ ስጠብቅ የነበረው እና አንቺ ልጅ አይደለሽም እንዴ ሀሴቴ አይደለሽም እንዴ ብላ ስትላት አይደለውም አለች። ጋዜጠኛውም እኔም እኮ ማስረጃ የጠየኩሽ ይህ እንዳይከሰት ነው ብዬ ነበር ወይዘሮ ሚላዊ ብሎ ያናግራታል። ግን እኮ እርግቧም ትክክለኛ ናት። የወይዘሮ ሚላ ልጅ ሀና እንጂ ሀሴት አይደለም፣ እርግቧ አይደለችም። ወይዘሮ ሚላ ልጇ ሀና ከጎኗ ተቀምጣ ሌላ ትፈልጋለች። ግን ደግሞ ሀና ይሄን ስታውቅ እና ወይም ስትሰማ ምን ትል ይሆን? ምላሴ ሀሴት እህቴ አይደላች እህታችሁ አይደለሁም ብላ ስትል ምን ብሎ በመደንገጥ እራሱን ሳተ። አሲር ስራ ጀመረ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የኢትዮጵያ ልጆች እንዴት ናችሁ? እንዲሁም ለክርስቲያኑ ወገኖች ሰላም ጤና ይስጥልኝ ብያለሁኝ። ኖላዊ ክፍል 38 መጥቻለሁ። ላይክ እና ሰብስክራይብ አትርሱ። ስለምታበረታቱን ደግሞ እናመሰግናለን። እንግዲህ ይህ ድራማ እናትና ልጅ በሚል ነው የተጀመረው። የብዙ ህይወት የሚገልጽ ድራማ ነው። እንደሚታወቀው ወይዘሮ ሚላ 16 ዓመት ልጇን ስትፈልጋት የኖረች ልጅም ደግሞ እናት እያለች ስትፈልግ የነበረች ድራማ ነው። ድራማም ቢሆንም ደግሞ እውነተኛ ታሪክ ይኖራል እና ወይዘሮ ሚላ እንግዲህ አልፎ አልፎም ቢሆን ቲቪ እየተመለከቱ የልጃቸውን የሀሴትን ሁኔታ በማመልከት ይከታተሉ ነበር። እንግዲህ እንደ አጋጣሚ ሆኖ አንድ ቀን ሲመለከቱ እርግቧ የምትባለዋ ልጅ የቤተሰቦቿን ይዛ እናቴ እፈልግሻለሁ፣ ምንም አልፈልግም ከአንቺ ብቻ መገናኘት እፈልጋለሁ በሚል ወይዘሮ ሚላም እንግዲህ ያን በማየት ወደ ጋዜጠኛው ሄዳለች። ጋዜጠኛው እንግዲህ ሲያገናኛቸው ምን ማስረጃ አለሽ እያለ ሲጠይቃት ታይቷል። እርግቧን ግን ለቤተሰቦችሽ የሆነ ምልክትስ የምናረጋግጥበት አለ ወይ ብሎ በጠየቃት ሰዓት ፎቶግራፍና መስቀል አሳይታ ነበረ። ወይዘሮ ሚላ ግን ያሳየችው ነገር የላትም። እኔ ለልጆቼ መሆነው ማልሆነ የለኝም እያለች ነበረ። ጋዜጠኛውም ትክክል ነው። እንግዲህ ዛሬ ላይ የተከሰተው ደግሞ ሀሴት ወይም እርግቧ የወይዘሮ ሚላ ልጅ እንዳልሆነች ተረጋግጧል ማለት ነው። ጆሮ እንግዲህ ስራ ጀምሯል። ስራም የጀመረው ደግሞ አባባ ሻምበል ቁጭ ባሉበት ሰዓት አሲር መጣና ፋዘሮ አንዳንድ ቀን እንኳን እምነት ይጣሉብኝ እንጂ ብሎ ሲለው አባባ ሻምበልም ደግሞ ሳላምንህ እኮ ቀርቼ አላውቅም። አንዳንድ ቀን ደግሞ አንተ ስትጨነቅ የምታደርገውን አታውቀውም ብዬ ነው ብሎ አባባ ሻምበል ይላል። ሲጨንቅህ በሙሉ የመስረቅ ባህሪ ነው የሚኖርህ ብሎ ሻምበል ይለዋል አሲርን። አሲርም ደግሞ እሱ ከመምጣቱ በፊት ነበረ ይሄ የሚሆነው፣ አሁን ግን ደግሞ እጉልበቴ ጋ ነው ያለው ብሎ አሲር ሻምበልን ያናገረዋል። ሻምበልም ደግሞ ስትል አሲር ብሎ ሲጠይቀው የቻልኩትን ሁሉ እሰራለሁ፣ በቃ የምችለውን ሁሉ ማድረግ አለብኝ፣ ሰርቼ ጠንክሬ ለሶ የሚሆን ማድረግ አለብኝ ብሎ አሲር ለሻምበል ይለዋል። ሻምበልም ብሞት ማይቆጨኝ ይላሉ። አሲርን በመደንገጥ ማለት ብሎ ሲለው እንደዚህ ተለውጠህ ሳይህ ደስ ብሎኛል ብሎ ሻምበል አሲርን ይላል። በወጣትነትህ ተማምነህ ማየት ነበር የምፈልገው፣ አሁን ደግሞ አሳየኝ ብሎ ሻምበል አሲርን ሲለው አሲር ድሮም በእኔ ብርታት እንደማይሆንና እንደማይፈጠር አውቀዋለሁኝ፣ ግን ደግሞ እሱ ጥሎ በማድረግ እና እሱ ካገኘሁት በኋላ ነው እንደዚህ ጠንካራ የሆንኩት ብሎ አሲር ለሻምበል ይለዋል።
በቃ አሁን ስራ መሄድ አለብኝ ተፍ ተፍ ማለት አለብኝ ብሎ ሰላም ተባብለው አሲርም ደግሞ ስራውን ጀመረ። ስራ መናቅ ስለሌለበት ስራ ክቡር ስለሆነ ክሳል በመሸጥ ጀመረ ስራውን። አሲር ወደ ስራ ሲወጣ ቸሶ መጥቶ ፋዘር እንዴት ናችሁ ብሎ ይለዋል። ሻምበልም ደግሞ እንዴ እንግዲህ በአማርኛ አውራኝ እንጂ በእኔ በማላውቀው ቋንቋ እባክህ አታውራኝ ብሎ ሲለው አማርኛውን አስተካክሎ አሁን የመጣሁት ከአሲር ጋር እንድታስታርቀኝ ነው አባ ፋዘርዬ ብሎ ይለዋል። እሺ በቃ የማስታረቅ ደግሞ መስረቅህን ስታቆም ነው ብሎ ይላል። በቃ ከአሁን በኋላ ካስታረቀኝ አልሰርቅም ፋዘር ብቻ አንድ ጊዜ አስታርቀኝ እንጂ ብሎ ይላል ችብሶ። በቃ አሁን ሲመጣ አስታርቅሃለሁ፣ ግን ርቦ ከሆነ ቁርስ ካልበላ እዛች ጋር አስቀምጬልሃለሁኝ ሂድ ብላ ሲለው ችብሶም ደግሞ አመሰግናለሁ ፋዘርዬ በጣም ርቦኝ ነበረ ብሎ ያንን ምግብ ከተም ሲመገብ አሲር መጣ። አሲር ሲመጣ እዛ ሁለታቸው ተቀምጦ ሳያቸው በመደንገጥ በቃ ሰላም ዋሉ ብሎ አንተ ምን እዚህ ታደርጋለህ ብሎ ሲለው ምንም አላረግም ብሎ አሲርም በመደንገጥ ጥሎ ይወጣል። ሀና አሲር ጋር ደውላ እንዴት ነው አባቴ ብላ ስትላቸው ፋዘር ደህና ነው፣ በሰላም ነው የፈለግሽኝ እንዴት ደወልሽ አሁን ብሎ ይላታል አሲር። ሀና ደግሞ ፈልጌ ነበር የደወልኩልህ ብላ ትለዋለች። ምንድን ነው ሀና ምን ልታዋሪ ነው ብሎ ይላታል። ከጓደኛ ጋር ላስታረቅ ፈልጌ ነበር ብላ ትለዋለች ሀና። ጆሮ ማለት ብሎ ሲላት አሲር ወይ ከጓደኛ ጋር ጥሩ ላይ እንዳላደለህ ሰምቻለሁኝ ብላ ትለዋለች። ጆሮም እሱን ተይው እባክሽ ብሎ ሲላት ሀናም እሱን ብቻ ሳይሆን እኔንም አኩርፈኸኛል ምን ተፈጥሮ ነው ብላ ትለዋለች። ጆሮም ደግሞ ሀንዬ ምንም አልተፈጠረም በቃ ይሄንን ርዕስ እንዝለለው ብሎ ይላታል። ሀናም ምን ነው ብላ ትትለው ጆሮም በቃ እሺ በይኝ ይህንን አናውራ ይላታል። አሲር ወይ አንተ እኮ ወንድሜ ነህ ለምንስ እንዳኮረፍከኝ አትነግረኝም ብላ ትለዋለች ሀና። አለፈ አይደል እንዴ ጧት በሰላም አውርተና የለ እንዴ ሀናዬ ብሎ ይላታል። ሀናም ደግሞ ተው እባክህ እኔ በግዴ ካላገኘው ብዬ እንጂ አንተማ ረስተኸኝ የለም እንዴ ብላ ትለዋለች። ሀና ምን ሆነሻል? ይሄንን እንለፈው አላልኩሽም እንዴ? በዚህ ጉዳይ ላይ ከሆነ የምታወሪው በቃ ስልኩን ዘጋዋለሁ ወይም ዝጊልኝ ብሎ ይላታል። ሀና እኔ ማንም ሰው እንዲቀየመኝ አልፈልግም፣ ሲቀጥል ደግሞ ከጓደኛ ጋር ደግሞ እንድትጣላ አልፈልግም ብላ ትለዋለች። ስለዚህ ከሆነ የምታወሪ የምፈለግሽው በቃ አልፈልግም ብሎ ይላታል። ሀናም ደግሞ በቃ ማታ ከስራ ስትወጣ ደውልልኝና ማግኘት ያለውን ነገር እናወራለን ብላ ትለዋለች። ቻው ብሎ ጆሮዋ ላይ ዘግቶ አሲርም ይላታል። ጆሮ ሀናም በመደንገጥ አሲር አሲር ብላ ብትለው ስልኩ የለም። ቆየንል ይሄ ልጅ ምን ሆኖ ነው እኔ ያስቀይመዋለሁ እንደ ብላ በሀሳብ ትዋጣለች። ወይዘሮ ሚላ ክላሷ ገብታ የሀሴትን ፎቶግራፍ ይዛ በማዘን ልቧ ላይ ባዩሽ መጣችና ምን ሆነሽ ነው ጥለሽኝ የመጣሽው እዚህ ብላ ተጠይቃታለች። ወይዘሮ ሚላም ተይኝ ባክሽ እስኪ ተይ ብላ ስትላት ምን ሆነሽ ነው ደግሞ አሁን ብላ ተጠይቃታለች። ባዩሽ ጋዜጠኛ ያለኝን ነገርኩሽ አይደለ እንዴ ብላ ወይዘሮ ሚላ ትላታለች። ባዩሽም ታዲያ እሱ ምንድን ነው የሚያስከፋው ብላ ትላታለች። ወይዘሮ ሚላ ልጅሽን አላገናኝሽም ነው እኮ ያለኝ ምን እያልሽ ነው ባዩሽ ብላ ትላታለች። እንዴ ነገራችሁ ከሆነ እሱ እንደዛም አላለም። ወይዘሮ ሚላ ደግሞ ያው ነው ባክሽ ምን ማለት ነው ይህ ማለት ብላ ትላታለች። ነገሩን ቲያሽሞነሙነው ነው እንጂ ልጅሽን አላገናኝሽም ነው ያለኝ ብላ ትላታለች። ባዩሽም ይኸውልሽ ቢና ይሄ ለቅሶሽን ተይ ብላ ትቆጣታለች። እንግዲህ ባዩሽ ተንኮለኛ ስለሆነች ነገሮችን ለማረሳሳት እና እያሰበችው ተንኮል ስላላት ነው ወይዘሮ ሚላን እንደዚህ እያለች ከፊት ከኋላዋ እያለች ተይ የምትላት። ባዩሽ በሰላም አይደለም ያሰበችው ተንኮልና
የጠነሰሰችው ሀሳብ ስላላት ነው። ወይዘሮም ቢላ በመቀጠል ዛሬም እኮ ልጅን ሳላያት ማደሬ ነው ብላ ትላታለች። ባዩሽም ሀዘን ጥሩ አይደለም፣ ስንት ጊዜ ነገርኩሽ ትላታለች። ወይዘሮ ሚላም ደግሞ እኔ ያላዘንኩኝ ማን ያዝናል ብለሽ ነው ብላ ትጠይቃታለች። ባዩሽም ይህ ሀዘን ጥሩ አይደለም፣ ሀዘን ባዘን ላይ እንጂ ምንም ለውጥ አያመጣም። ትናንትና ስላዘንሽ ነው ይህ ነገር ዛሬ የተፈጠረው ብላ ባዩሽ ትላታለች። ወይዘሮ ሚላ ባዩሽ ቆይ የኔ ህመም ሊሰማችሁ ያልቻለው ምን ሆናችሁ ነው ግን ብላ ትላታለች። በመቆጣትም ባዩሽም ታይሰማን ቀርቶ ነው መስሎች ነው ብላ ትላታለች። ወይዘሮ ሚላ ባይሰማችሁ ነው እንጂ ቢሰማችሁ ማኖሮ እንደዚህ ባልሆናችሁ ነበር ትላታለች። ባዩሽም ምን ነው አብሬሽ እንዳለቅስ ነው የፈለግሽው ብላ በቁጣ አፍንጫ ትትላታለች። ወይዘሮ ሚላም አዎ ብላ ትትል አይዞሽ ተምትሉኝ አብራችሁ ብታለቅሱኝ የበለጠ ደስ ይለኛል ብላ ትላታለች። ባዩሽም ጤነኛ ስላላደለች በቃ ተይኝ ብላ ትላታለች። ሀናን አባቷ ጋር ተገናኝታ ምግብ እየበሉ በነበረበት ሰዓት እኛስ በላን አሲር ልጅስ ምን ሆኖ ይሆን ብሎ አባቷ ይላታል። ሀናም እንዴ አባዬ ይበላል እኮ ለራሱ ሳይሆን እንዴት ይቀራል ብላ ትትለው ይበላል ብለሽ ነው ሀንዬ? እሱ እኮ ጣጣ የለውም ራሱን አይፈቅድም ብሎ ይላታል። እኔ ግን ከጓደኛው ጋር የተፈጠረው ነገር ደስ አላለኝም፣ ጠዋት ጓደኛው እዚህ መጥቶ ነበር ብሎ ይላታል። ሀናም እሺ ብላ ስትጠይቀው እና ምን ተፈጠረ ስትለው አሲርን እየጠበቅን በነበረበት ሰዓት አሲር መጥቶ አሲር ይዞ ሲያው ጥሎት ወጣ ብሎ ሻምበል ይላታል። ሀናም ይሄን ያክል ምን ተፈጥሮ ነው እንደዚህ የሆኑት ብላ ትትለው ሻምበልም እኔ ምን አውቃለሁኝ በቃ ሲታያቸው እኮ በአንድ ላይ ሲፋጠጡ የቆየ ጥላት ነው የሚመስሉት ብሎ ይላታል። ሀናም እና አባዬ ለምን አታስታርቃችሁም ብላ ስትለው ምን አስታርቃችኋለሁኝ ጓደኛውም ጥሩ አይደለም ገና ሲያው ለራሱ ብድግ ብሎ ነው የቆመው ብሎ ይላታል። ሀናም እንዴ ልጆቹ ምን ሆነዋል ብላ ትላለች። ሻምበልም ምን አቅላችኋለሁኝ እኔም አሲር ከወጣ በኋላ ብንፈልገው ከጓደኛው ጋር ሆነን የለም አሲር ጠፍቷል ብላ ሻምበል ይላሉ። ሀናም እኔም እኮ ከስራ ስወጣ ደውዬለት እንገናኝ ብዬው ነበረ ግን አያነሳም ስልኩን ብላ በዚህ ላይ ቪዲዮአቸው አልቋል። በሌላ ቪዲዮ እስከምንገናኝ ውድ ኢትዮጵያውያን ክበሩ። ሰላም ጤና ተመኘሁላችሁ።